ቅምጥ የሚፈጠረው ብዙ ጊዜ ትዳር አካባቢ ችግር ሲፈጠር ባል ሲከፋው ሚስቶች አንዳንድ ጊዜ ይሳሳቱና በእንትን ይቀጣሉ ባሎቻቸው። ምን አልኩ? ቆይ ዲያው የተናገርኩት ነገር አለ። ለምን ቶሎ ገባችሁ? ትቀጣላችሁ ማለት ነው እናንተ። ብዙ ጊዜ ያኮርፋል። ቤት አካባቢ በጣም ሲናደድ ምናምን በቃ የሆነች ማጫዋች ምናምን ይፈልግና ምናምን መሞዳሞድ ይጀምርና እንደ ቀልድ እዛ መውጣት ይጀምራል፣ ማምሸት ይጀምራል። ሲመጣ ምናምን ኩፍ ትላለች እሷም ጃርት ምናምን ዱፍ እያለች እንደ ጃርት ሾክ ስትረጭበት እዛ ጋር ደግሞ ቲማቲም ምናምን ስልስ ተሰርቶለት ብላሃኒ እንዳይበድም የሚላል። እንደሱ ነው ቅምጥ የሚጀምረው፣ እንደሱ ነው። እና እዛ ይሄዳል። ከዛ ፍላጎቶች ያሳያል። አንዳንዴ ማምሸት ይጀምራል እስከ 6 ከዛ እስከ 9 እስከ 11 አድሮ ኦልሞስት ማታ ጧት ሲመጣ የታድረ ነው ሲባል ይሄ ምንም አደርገና አላድር ነው ይላል። አድሮ መጥቶ ማለት ነው። ቅምጥ ሲጀምር እንደሱ ነው የሚጀምር። እና ቤት አካባቢ ትንሽ መታወቅ ሲጀምር እዛ ውስጥ ይገባል። እና ቅምጥ ያላቸው ብዙ ሰዎች አሉ እኛ ሀገር፣ በተለይ ፍራንክ ምናምን ያላቸው እና ኮስተር ብለው በስነ ስርዓት እሑድ ቸርችም ይመጡ አሉ፣ በተስኪያንም ይሄዱ አሉ፣ እምነት ቦታም ይሄዱ አሉ፣ ፊት ምናምን ይቀመጡ አሉ፣ ጋሼ የሚባሉ አሉ። እና በስነ ስርዓት ቤተሰብ ምናምን አክባሪ ነው የሚባሉት፣ ግን ቅምጥ አላቸው። ኃጢአት ነው፣ ሌብነት ነው፣ አመጽ፣ ውንብድና ነው። ውንብድና ነው። ዘመናዊነት አይደለም፣ ዕውቀት አይደለም፣ ኃጢአት ነው። ድብን ያለ ድፍረት በትዳር ላይ ቁጭ አድርገህ ተደብቀህ የሆነ ቦታ ሰው አስቀምጠህ እንትን መሞዳሞድ ኃጢአት ነው፣ ውንብድና ነው፣ ሌብነት ነው። አሁን ደግሞ በጣም ለዚህ ደግሞ የተነጣጠሩ ሴቶችም እየተፈጠሩ ነው። ለዚህ የተነጣጠሩ ወጣቶችም እየተፈጠሩ ነው። እኔ ትዳር አልፈልግም ሰንበዲን እና ጠብ ያርጉና ያርጉትና ከዛ አፓርታማ ይከራይላቸዋል። የሆነ ነገር እያለቡ መኖር ሌባ አሰሪም ለራስሽ እኮ ያለሽ ቫልዩ ነው የሚያሳየው። ወራዳ ሆነሽ ነው የምትኖሪው። አሰሪም የወንድ ገንዘብ ለመጥራት ስትሮ ይዘሽ የምትወጪው ነውር አይደል እንዴ? ቢያንስ ፊደል ቆጥረሽ የለ። ደግሞ እኮ የሚያሳዝነው እነዚህ ሰዎች እኮ እንደ ድሮ ሰዎች አይደሉም። የድሮዎቹ በዚህ ሙያ ላይ በዚህ ግልሙትና ስራ ላይ የሚንቀሳቀሱ ሰዎች ገጠር ባሎቻቸው ሴክሹዋል አቢዩስ ያደርሱባቸው፣ ፊዚካል አቢዩስ ያደርሱባቸው፣ ኑሮ ሲመራቸው፣ ህይወት በጣም ግራ ሲገባቸው ብን ብለው እንትን ተሳፍረው ይመጣሉ። ከዛ አውቶቡስ ተራ ይቆማሉ፣ ግራ ይገባቸዋል፣ ይሰራሉ፣ ጀምሩታል። ትምህርት የለም፣ ሃና ያቋት። እንዴት አንቺ ዩኒቨርሲቲ ተምረሽ ተመርቀሽ በእንግሊዘኛ ስምሽን እየጻፍሽ እንዴት አንቺ እናትሽ እንደዛ ዋጋ ከፍሎ አስተምሮች ቤተሰብ ትልቅ ነገር እየጠበቀብሽ እንዴት ቅምጥ ትሆኛለሽ? ስላሉ ነው ማወራው። የሚያሳዝኑ ውቦች፣ ቆንጆች፣ ሀገር የሚያስደነግጥ ውበት የተሸከሙ የተማሩ መስራት የሚችሉ መለወጥ የሚችሉ ማደግ የሚችሉ ስራ መፍጠር የሚችሉ በገጃቸው ሰርተው መኖር የሚችሉ የአንድ እጅ ለምደው አያገቡም፣ ይቀመጣሉ። ቅምጦች ናቸው። ሶስተኛው ትዳር ይሄ ሲባል ባሌ እያሉ ያወራሉ። ደግሞ ሌቦች፣ የሰው ባል መልሺ የሰው ባል። አዎ እዚህ እንኳን የላችሁም፣ አትደንግጡ። እዛ ነው ትሰማለች። መልሺ የሰው ባል ነው የወሰድሽው። ልጆች እያስለቀስሽ ነው፣ ሚስትን እያሳመምሽ ነው። መልሺ። ሶስተኛው ይሄ ነው፣ ቅምጥ። ሰው የሚያስቀምጠው ለምንድን ነው? ቤት አካባቢ ኮንፈርት ሲያጣ፣ ትንሽ ግጭት ምናምን ሲመጣ እንደ ድሮ ማስታመም አይፈልግም። በተለይ ፍራንክ ሲያገኝ ምናምን እንደ ድሮ ትሪት ማድረግ፣ ሚስትን ማስታመም ምናምን፣ መንከባከብ፣ ይቅርታ መጠየቅ ምናምን፣ አባብሎ ሰርቶ ምናምን መኖር ይደብረዋል። ቤት ያለው ስራ አለው። ስሙ በደንብ ባሎች፣ ቤት ያለው ስራ አለው። ቤት ያለው ኢንትሮዳክሽን አለው። ብዙ ምሰራው ስራ አለ። ቤት ያለውን ነገር ለማበጃጀትና የምትፈልገውን ለማግኘት ብዙ ስራ አለብህ። ውጪ ያለው የለም፣ ተነጣጥሮ ነው የሚጠብቅህ የሌባ ስለሆነ። ለዚህ ነው የሚጣፍጠው። የስርቆት ውሃ ይጣፍጣል ይላል መጽሐፍ። ስለዚህ እዚህ ውስጥ ሰዎች የሚገቡበት ምክንያት ይሄ ነው። ስለዚህ ግልጽ ኃጢአት ነው፣ ነውር ነው። ቤተክርስቲያን ታወግዛለች። ያስቀመጣችሁም የተቀመጣችሁም ኃጢአት እየሰራችሁ
እዚህም እዛም ያላችሁ ይሄን ወንጌል እናቃለን የምትሉ ደግሞ እየዘመራችሁ አክት የምታረጉ አምሮብናል በጌት እያሉ ክሊፌን እኮ አለማፈርሽ ተቀምጠሽ ቅምጦነሽ አለን ጌታ አከብረኝ ምናምን ነውረኛ ማፈሪያ ድፍረትሽ ደግሞ እየዘመርሽ አክት ታረጊያለሽ ሪያክት ታረጊያለሽ ጌታ ለካ እንዲህ ነው ምናምን ወይ አፈርቢ ልበልሽ የምሬን እኮ ነው የምልሽ ለራስሽ ያለሽ ክብር እንዴት እንደወደቀ እንዴት እግዚአብሔር ፊት እንደዚህ አይነት ግዙፍ ወደል ኃጢአት ሰርተሽ ልልት ያለሽ ድፍታቴም ዝሙት ሰርቶ ሰው ይዘምራል እያመነዘረ ሰው ቤት እያፈረሰ እያስለቀሰ ልጆች እያስለቀሰ ሚስትን በጨጓራ በሽተኛ የቀቀለ አንድን ባለጌ ያደረገ እንዴት ሰው እየዘመረ ሪያክት ያደርጋል ማን ኦፍ ጋድ ጸልይልኝ እስቲ ጌታ ባሪያ አለማፈርሽ ተጠብሶ እኮ ነው ሊናሽ በጋለ ብረት ተጠብሶ ድንዝዝ ኃጢአት ነው ኃጢአት ስለዚህ ተመለሱ የተቀመጣችሁም ያስቀመጣችሁ የወሰዳችሁ ቶሎ መልሱ የሰው ሚስት የሰው ባል ቶሎ መልሱ